ላንቺ የሚገባው ሰላም ብቻ ነው። እኔ የምልህ ግን መድብል እንዴት እንዳደረ ጠየቀው? አዎ ደውዬለት ነበር። ደህና ነው። ትንሽ የተጎዳቸውን ነገሮች ለመታየት ወደ ሐኪም ቤት ሄዷል። ከዚህ እንደሄደ ነው ወዲያው ወደ ሐኪም ቤት ሄደው። እንኳን ደህና ሆነ። ይሄን አውሬ ሰምተዋል አይደለ? ግቢውን ሲዞር ነው ያደረው። አዎ ሰምቼዋለሁ። የምር ትንግርት ነው የሆነብኝ። የማይታመን ነገር እኮ ነው እንዴ! ጭራሽማ በሩን ከውጭ ቆልፎ እዛው ሲያንጠለጥለው አልከፈት ሲል በጣም ነበር የደነገጥኩት። እኔ ግን መድብል መሞት ነው እንደሚፈልገው። እንዴት ይሄን ሰውዬ ብቻውን ይገጥማል? አዎ መሞት ነው የሚፈልገው። ፍቅረኛን ገላል ከተባለ በኋላ ሞትን ነው የሚመኘው። ይስቃል፣ ይጫወታል ምናምን፣ ግን ደግሞ ትክክል አይደለም። መሞት ብቻ ነው የሚፈልገው። ይሄንን እንዴት የምታደርጉት እናንተ ናችሁ። ከምሬ ከሆነ ሰው ብሄድ ሰው ይመጣል። ደግሞ እንዴት የምታስረሳው ሴት እስኪያገኝ እኮ ነው። ሞክሯል እኮ ግን አልተሳካለትም። ይኸውልሽ የማይተኩ ሰዎች አሉ። ዘመን ቢሄድ ሰው ይመጣል። የማይተኩ ሰዎች እንደኛ ደግሞ የቃና ያክል አገልግሎት የሌለንም ሰዎች አለን። ወይ ሉላ፣ እኔም እኮ እንደሱ ነኝ። ስንት ዓመት ተለይተሽኝ ስትቆይ ምን ጃገባው? እንዲሁ ስጠብቅሻል ነበር። ምንም ሳትነካካን የጠበቀኝ። አይ ሉላ፣ በቃ አሁን ይሄ በዚህ ሰዓት የሚወራ ወሬ እንዴ እኮ ኃጢአት ነው። ሉላ መነቀሽ ተከልክሏል እኮ። ዜና ምናምን መስማት ተሻለ ማለት ነው። ሰምቼ አላውቅም። በቃ ሉላዬ፣ ከዚህ በኋላ ሰነዱ በእጅ ስላለ አንድ ቀን ሄጄ ማስረጃውን ካሰባሰብ ካጠናከርኩኝ በኋላ ውጣ ከቤቴ ብዬ አክሊሉን ነው ማባረር። ዛሬ ይሄን ማድረግ አትችልም። እንዴት አልችልም? ይሄ ሰነድ እኮ ቤቴን የማስመልስበት ነው። እነዚህ ሰነዶችን ይዤ ቤተችን እንደማስመልስ በጣም እርግጠኛ ነኝ። ደግሞ እዚህ ውስጥ ያሉ ካርታዎችና የተለያዩ ሰነዶች ናቸው። ስለዚህ በቅርብ ጊዜ ቤቴን አስመልሳለሁ ማለት ነው። እና ምንድን ነው አሁን የምታደርገው? ይኸውልሽ አሁን የሆኑ ፕሮሰሶች ብቻ ናቸው የሚቀሩኝ። ምንም ነገር ሳይሰማ እላዩ ላይ ቤቴን አስመልሳለሁ። ቆይ ግን ለመድብል ምንድን ነው የምትከፍለው? አላውቅም፣ እንጃ። ትናንትና እኮ ግን መድብል አክሊሉን ቅጥቅጥን ያደረገው። መድብል እኮ የምርም ጀግና ነው። ሚስቱ ግን በጣም ነው የምታሳዝነው። ይህን የመሰለ ባልትታ ነው የሞተችው። ምን ታደርጊዋለሽ እንግዲህ ከሞት መመለስ አይቻልም። እሺ በቃ እኔ እነሳ ቁርስ ልስራ። እንደሱ ይሻላል። መርዞ፣ አንተ መርዞ፣ እኔ የምልህ ግን አንተ በጧት ተነስተህ መቼ ነው ወደ ስራ የምትሄደው? ጀመረሽ ደግሞ? የምሬን እኮ ነው። ምንድን ነው የምትይኝ? እስቲ አንቺ እንደ ሴቶቹ ተነስተሽ በጧት ቁርስ ስሪልኝ። ዛሬ እኮ ጾም ነው። በቃ ለስራም ጾም ነው። ማታ ያ ሁሉ ነገር ተፈጥሮ ወጥተህ እንኳን ልጠይቅ አትልም? ምን አገባኝ? ደሞስ ምን ተፈጠረ? በቃ የሆነ ሰው አክሊሉ ቤት ገባ፣ አክሊሉ እንደበደበው ወጣ፣ ከዛ ነገር በቃ አለ። ቆይ አክሊሉ መደብደብ አያሳስብም? ደህና ማደሩስ? ለምን ድብና ይሉ? ይኸውልሽ ለእኔ እንደውም ጥሩ ነኝ። አክሊሉ ሰው መቶት የሚወድቅ ሰው መሆኑ አወቁኝ። እሱን ማወቁ ምን ጠቅመዋል? አልፈራውማ። ከዚህ በኋላ ምንም ይምጣ ምንም አክሊሉን መፍራት የለም። አይ እሱን ስተው ተው እስኪ ነው ያልሽኝ? ወይኔ መርዙ፣ ምንም አይነት ድለል የለም። በቃ ቀኔ መበላሸቱ አንቺ አይለፍልሽ። እዚህ አንድ የተጀመረ ቤት ነበረ፣ በቃ እሱማ በቃለት። በቃ ተጋደም አንተም እዛው። አይለፍልሽ ከንቱ። አክሊሉ ስሜን አትጥሪኝ እባክህ፣ እርቦኛል። የሚበላ ነገር ስጠኝ። የዛሬ ቁርስሽ ጥይት ነው። እንዴ ቁርስ ሰዓት ነው ማለት ነው? ነጋ? አዎ፣ ስለዚህ ቁርስሽ ጥይት ነው ማለት ነው። ለምን? ማን ይረዳሽ? ማን ነው ያገዘሽ? ማን ነው እኔን በዚህ ልክ የደፈረኝ? አላውቅም። እስከ ዛሬ ድረስ ልገልሽ ይፈልግ ነበር፣ ግን አሳዘንሽ። ምክንያቱም ስለማፈቅርሽ። አሁን ግን ምንም ማድረግ አልችልም። እየወደድኩሽ እገልሻለሁ። ሰገን የመጨረሻ እድልሽ ነው።
ከዚያ በኋላ እህትሽንም ይዘናት እንመጣለን ከማለት ውጭ ሌላ ምንም ሳይጨምሩ ከተቀመጡበት ብድግ ብሎ በይ ደህና ደሪ ብለዋት ውልቅ አሉ። ሸዋዬ ድንግጥ አለች። እንዴ አለች በሆዷ። በዓይኗ ወይዘሮ ዘነቡን እየተከተለች ይህች አሮጊትና ያች ታፈሱ የምትባል መናጢ ምን ተማክሮ ይሆን በማለት ብቻዋን ታወራ ጀመር። ሄደች በሐሳብ። አሁንም ታፈሱ ከኔ ጋር ታርቃ ሰላም እያለች ወደ ቤቴ በመምጣት የጀመረችውን ልጨርስ። እኔ ሳላውቅ ከዚች አሮጊት ጋር ገጥመው ውስጥ ለውስጥ ሊያርዱኝ፣ በፍጹም ይህ የማይሆን ነው። ከታፈሱ ጋር እርቅ ብሎ ነገር የለም። ብቻ ያች ሰላቢ እህቴ እንደምንም በላ በእጄ ትግባልኝ። ይህ እንዲሆን የግድ ከታፈሱ ጋር ታረቂ ብባልም ለዚያች ቀን ብቻ፣ በማግስቱ ግን አፈርሰዋለሁ። በቃ ሸዋዬ ምሽቱን ሁሉ ስለዚህ ስታስብ ቆይታ ሌሊቱንም ሳትረሳው መልሳ መላሳ ስታመነዥከው አደረች። ፍላጎቷ አንድ፣ ሔዋንን በእጇ ማስገባት፣ ፉከራዋም አንድ፣ ከታፈሱ ጋር ፈጽሞ ከልብ ላለመታረቅ። ሐሳቧ ሁሉ ከዚሁ ሳይርቅ ሌቱ ነግቶ በጠዋቱ ፈረቃ ስራ ገባች። ከሰዓት በኋላ በታፈሱ ቤት የተያዘው የቀጠሮ ሰዓት ደረሰና ከወይዘሮ ዘነቡ ጋር ወደ ታፈሱ ቤት ጉዞ ጀመሩ። እማማ ዘነብ ስትል ጠራቻቸው። ከጎናቸው ሆና እየተራመደች ወይ ለመሆኑ ታፈሱ እኔን ምን አደረገችኝ አለችሁት? ኧረ እሷቴ ምንም ያለችው ነገር የለም። ታዲያ ከሷ ጋር መታረቁን ምን አስፈለገ? በአንቺ ሆድ ውስጥ ያለ ነገር ሊኖር ይችላል ብዬ ነዋ። እሱማ ብዙ አለ፣ ግን ዝም ነው የምለው። የአማቂመኝነት ነው። የነገር ብዛት ባይጠቅምም የቂም ቋጠሮ ካልተፈታ እርቅ አይኖርምና ቅር ያለሽን ነገር አጠር አድርገሽ መግለጥ ይኖርብሻል። እኔንና እሷን ያቀያየመን እኮ ይሄው የእህቴ ጉዳይ ነው። ወይዘሮ ዘነቡ ድንገት ቁጥጥ አሉ። የእህትሽን ጉዳይ ያንቺና የእሷ ጉዳይ አይደለም፣ የራሷ ብቻ ነው። በእሷ አታሳቡ፣ ተዋት አሉ ጠበቅ ባለ አነጋገር። እንዴት እማማ ዘነብ? እኔማ የእህቴ ጉዳይ ያገባኛል። ስለምታበያትና ስለምታጠጫት ተሆነ ተሳስተሻል። ወዴትም ይሞላል። ጭንቅላት ግን ነጣነት የሚያገኝበትን መንገድ ይፈልጋል። አትሞኝ። መረን ልቀቂያት ነው የሚሉኝ? ተይ እንጂ አንቺ ልጅ፣ ኋላ እንዳልጣላሽ። እህትሽን እንኳን አንቺ እኔ አውቄያታለሁ። ስነ ስርዓት ያላት ጨዋ ናት። የሆዷን አይታ ድንግል ያን የመሰለ ጨዋ ልጅ ሰጥታታለች። እንደኔ ቢሆን በእነሱ መሃል ባትገቢ ጥሩ ይመስለኛል አሏት ፈርጠም ባለ አነጋገር። ሸዋዬ ወይዘሮ ዘነቡን ክፉኛ ጠላቻቸው። ዛሬ ሔዋንን በእጇ የማስገባት ዓላማ ባይኖርባት ኑሮ በዚያው ሰዓት ወደ ቤቷ ምልስ ብትል በወደደች ነበር። ከዚያ በኋላ ጸጥ እንዳለች ከታፈሱ ቤት በር ላይ ደረሱ። የታፈሱ ቤት እንግዳ ሊቀበል ተዘጋጅቷል። ወለሉ ተወልውሎ ፏ ብሏል። ከሰል ተያይዞ የቡና ዕቃዎች ቀርበዋል። ታፈሱም እምር ብላለች። ቀላ ያለ ጉርድ ቀሚስ በነጭ ሸሚዝ ለብሳ ሀብሏ በደረቷ ላይ እንደ ፀሐይ ያበራል። ያን ረጅም የጥቁር ዞማ ጸጉሯን ጎንጉላ በጀርባዋ ላይ ለቀዋለች። ወይዘሮ ዘነቡ ሸዋዬን አስከትለው ወደ ቤት ራመድ ሲሉ ፈልቅቅ ባለ ፈገግታ ተቀበለቻቸው። በዚያ ሰዓት ሔዋን ድንግጥ ብላ ወደ ጓዳ ስትሮጥ ወይዘሮ ዘነቡ ተመልክተዋት ኑሯል። ዛሬ ፈርቶ መደበቅ አኩርፎ መንጋደል የለም አሉና መሃል ወለል ላይ ቆመው በሉ እናንተ ቀድማችሁ በይቅር ባይነት ያለ ወቀሳ ተሳሳሙ አሏቸው። ታፈሱና ሸዋዬን ግራና ቀኝ አየት አየት እያረጉ ታፈሱ ሁለት እጆቿን ዘርግታ ወደ ሸዋዬ ጠጋ በማለት
ሸዋዬ ካጠፎ ይቅርታ ብላ አንገቷን እቅፍ አድርጋ በመሳብ ጨመጨመቻት። ወይዘሮ ዘነቡ አጠገባቸው ቆሞ እሰይ አሉ። ወይዘሮ ዘነቡ ታፈሱ በዚህ አይነት ፈገግታ እየሳመቻት ሳለች የሸዋዬን ፊት ግን ፈታ ለማለቱ እያናደዳቸው፣ ነገር ግን የጀመሩትን ለመጨረስ ሲሉ በይ ያችንም አበባ ጥሪልኝ በእህቷ እግር ላይ ትውደቅ ብለው ሔዋን ወዳለችበት ጓዳ አይናቸውን ወረወሩ። አንቺ ሄዩ ስትል ታፈሱ ተጣራችና ቀጥላም ነይ እማማ ዘነብ ይፈልጉሻል ስትላት ሔዋን ሽቁጥቁጥ እያለች ከወደ ጓዳ ብቅ አለች። ለአንድም ቀን ሳትል አቀርቅራ በመራመድ ከመሃላቸው ደረሰችና ከሸዋዬ እግር ላይ ወደቀች። ወይዘሮ ዘነቡና ታፈሱ በማለት እርቁን አደመቁት። ወይዘሮ ዘነቡ አሁንም ሆዳቸው በገነ። ሔዋን ያን ያህል በእግሯ ላይ ስትደፋ፣ ሸዋዬ ግን ለመግደርደር ስትል እንኳን ቀና እንድትል አልጋበዘቻትም። በሆዳቸው ምኗ ድንጋይ ናት በማርያም አሉ። የእርቁ ስነ ስርዓት በዚህ ሁኔታ ተጠናቆ ሔዋን ብቻ ወደ ጓዳ ፈጥና ስትመለስ ሶስቱም ሶፋ ላይ ቁጭ አሉ። የታፈሱ ሰራተኛ ቡና መቁላት ጀምራለች። ሰላም ነሽ ሸዋዬ አለቻት ታፈሱ ቀድማ ፈገግ ብላ እያየቻት። እግዚአብሔር አይክፈው፣ ሰሞኑን እንደተበሳጨሽ ይገባኛል። ሄዩ አጥፍታለች አለቻት ታፈሱ የሆዷን በሆዷ አድርጋ ግን ደግሞ ፈገግ እያለች። ሸዋዬ በረጅሙ ተነፈሰችና ቀድሞ የተበላሸ ነገር ምን መላለሁ ሳልጠነቀቅ ቀርቼ ብላ ነገሯን ተወት ስታደርግ ታፈሱ ቀጠለች። ሁለተኛ ላትደግም ቃል ገብታለች አለችና እኔና አንቺ ግን ስለ ወደፊቱ ትንሽ ብንነጋገርና ከተቻለም ተማምነን ብንስማማ ደስ ይለኛል አለቻት። ስለሷ ከሆነ የሚያነጋግረን ነገር የለም አለች ሸዋዬ ኮስተር ብላ። ብንነጋገር የሚከፋ አይመስለኝም ሸዋዬ፣ ሔዋን እኮ እህትሽ ናት። እኔን ያገኘችኝ በአንቺ ላይ ነው። ስለዚህ ለሷ ማሰብ ያለብሽ ከኔ በላይ አንቺ ነሽ። ይጠቅመኛል ያለችውንም ይዛለች አለች ሸዋዬ አፏን ጠመም አድርጋ። በእኔና ባንቺ ዕድሜ እኮ ከሙያችንም አንጻር በሰል ያለ አመለካከት ይጠበቃል ሸዋዬ ስትል ታፈሱ አሁንም ረጋ ብላ አስተያየቷን ሰጠቻት። ታዲያ ሸዋዬ ምን ጎደላት አሉሽ? ቢያንስ በሔዋን ዙሪያ ያሽው አቋም ትክክል አይመስለኝም። ነጋሪ ሳያስፈልገኝ ራሴ እያየሁት ነው። ተወት አድርግኛ። እውነቴን እኮ ነው ሸዋዬ። ለመሆኑ ሄዩን ለጥፋት ያነሳሳት ነገር ምን እንደሆነ ታውቂያለሽ? ስትል ጠይቀቻት። አንቺ ነሽ በይኛ አለች ሸዋዬ አሁንም ታፈሱን በመገላመጥ። ታፈሱ አዎ አንቺ ነሽ ልትላት ስሜቷ ገፋፍቷት ነበር። ነገር ግን እርጋታና ትዕግስትን የሚጠይቅ ጉዳይ በልቧልና ስሜቷን ከታ አድርጋ ማንም ይሆንማ፣ ነገር ግን 18 ዓመት ባለፋት ልጃገረድ ላይ ዱላ ማንሳት አልነበረብሽም አለቻት። ሸዋዬ ወደ ወይዘሮ ዘነቡ ፊቷን መለስ በማድረግ እማማ ዘነብ ለዚህ ነው እንዲህ ያመጡኝ ስትል አይኗን ፈጠጥ አድርጋ ጠይቀቻቸው። እስቲ እኮ ቆይ አስጨርሻት አሉ ወይዘሮ ዘነቡ ረጋ ብለው። ዝም ብለሽ ተመልከቻት እያለችኝ እኮ ነው። እኔ እኮ ቁም ነገር ነው የማወራው ሸዋዬ። ታፈሱ አሁንም ላንቺ መስልሽ ይሆናል። በዚህ ጊዜ ታፈሱ የበለጠ ተናዳ ዳኝነት የፈለገች ይመስል ወይዘሮ ዘነቡን መልከት አለቻቸው። በእርግጥ እሳቸውን በመሃል ገቡ። ምነው ልጆቼ ረጋ ብላችሁ በትህትና ብትነጋገሩ አሉ፣ በተለይ ሸዋዬን አየት እያረጉ። ሸዋዬ ፊቷን ወደ ወይዘሮ ዘነቡ መለስ አድርጋ ቆጣ ባለ አነጋገር እንዴት እንግባባለን? እሷ ያደፈረሰችውን በእኔ ላይ ለማጥለል ስትፈልግ እያዩአት አለችና
እግረ መንገዷን ታፈሱን ባይኗ ገርመም አድርጋ ውጭ ተጀመር። ታፈሱ ድንገት ብላ ሳቀች። ተይ አይሆንም፣ አንቺ ልጅ ሰው የሚልሽን ተቀበይ። እንዲህ ያለውን ነገር ድንግልም አትወደው፣ ኋላም አይሆንም አሉና ወይዘሮ ዘነቡ አይናቸውን ወደ ቡናው ስነ ስርዓቱ አዞሩ። የመጣንበት ጉዳይ ተረስቶ ሌላ መዘዝ ሲመዘዝ ምን ላድርግ አለች ሸዋዬ በተለይ ወይዘሮ ዘነቡን እያየች። ምን አደረኩ ሸዋዬ? እኔ እኮ እንነጋገር ነው ያልኩት አለች ታፈሱ። ያደረግሽውንም አድርገሻል። እስቲ ምን ለቀባሪው አረዱት ይሆንብኛል? ታፈሱ አሁንም ብላ ሳቀችና እስቲ አንድ ነገር ልጠይቅሽ አለቻት ፈገግ ብላ። ሸዋዬ በአይኗ ገርመም አድርጋት እንደገና ፊቷን ወደ ውጭ ስታዞር ታፈሱ ቀጠለች። አንቺ በታላቅነትሽ እህትሽን ድረሽ ኩለሽ ለወግ ማድረግ ማብቃት አይገባሽም ስትል ጠየቀቻት። አስተምሪ እንጂ ዳሪ ኳይ አልተባልኩም። የግድ መታዘዝ የለብሽም። ሁኔታዎች ቢያስገድዱሽስ? ማን አባቱን የሚያስገድደኝ? ታፈሱ የሸዋዬ ምላሽ ፍየል ወዲያ ቅዝምዝም ወዲህ ብላ ከዛዘበች በኋላ አልገባሽም እንጂ ጉዳዩ እንደሆነ አይኑን አፍጥጦ መጥቶብሻል አለች ሸዋዬ ድንገት በመጮህ። ታፈሱንም ፍጥጥ ብላ ትመለከታት ጀመር። አንቺ የማይሆንልሽ ከሆነ እኔና በሉ ልንፈጽመው ወስነናል። እንዴት አድርጋችሁ? በጣም ቀላል ነው። ወደፊት ሐምሌና ነሐሴ ትምህርት ቤት ሲዘጋ እኔና በሉ ክብረ መንግሥት እንሄድና የህዩን አባትና እናት እናስፈቅዳለን። ከዚያ በኋላ የኔና ያንቺን ድርሻ ድል ያለ ሰርግ ደግሰን አስቹና ህዩን ማጋባት ነው በቃ ካለቻት በኋላ ክብረ መንግሥት ለመሄድ የሚያስብነው የህዩን ችግር አይተን እንጂ ራሳቸው አስቹና ህዩ ብቻ የሚፈጽሙት ጉዳይ ነበረ አለችና ታፈሱ እንደገና ጥብቅ ባለ አነጋገር ምን ቁርጥ ያደረገው ሰው ይከለክላቸዋል አለች ፏ ብላ በፈገግታ በመሞላት። እማማ ዘነብ አለች ሸዋዬ የታፈሱን ሐሳብ ያስለውጡላት ይመስል። ወይ እንዳመጡኝ በሰላም አይመልሱኝም አለቻቸው ከንፈሯን በመላሷ እያራሰች። ከዚህ ወዲያ ምን ሰላም አለ የኔ ልጅ? አንቺም እኮ ኃላፊነቱ እየወረደልሽ ነው አሉና እንዲያውም ወደ ክብረ መንግሥት በሚደረገው ጉዞ እኔም ብከላከልበት ደስ ይለኛል አሏት ይውጣላት ብለው። ጎሽ እማማ ዘነብ ብላ ታፈሱ ብላ ሳቀች። ተማክራችሁበት አለ ሸዋዬ በንዴት። ጻድቃን ሳይቀጣጠሩ ይገናኛሉ ሲባል አልሰማሽም? በዚያውም ልብ ያለው ልብ ያርገው ማለቴ ነው ካሉ በኋላ ወይዘሮ ዘነቡ ይህም ቡና ቶሎ ቶሎ በይው እንጂ አንቺ ልጅ አሉ ወደ ጀበናው እየተመለከቱ። በእርግጥ ቡናው ደርሶ ነበርና መቀዳት ጀመረ። ሸዋዬ ቅር አይበልሽ አለቻት ታፈሱ አሁንም ፈገግ ብላ ያየቻት። ሸዋዬ ነገሮች ሁሉ ከቁጥጥሯ ውጭ እንደሆነ ተገነዘበች። በዚያችው ቅጽበት ባርናባስ ትዝ አላት። ሰሞኑን ይነጋገሩበት የነበረ አንድ ጉዳይ አለና ሳንቀደም ፍጠን ባርኔ አለች በሆዷ። ቡናው ተጠጥቶ ሲያልቅ ለዕለቱ ሔዋን ከእህቷ ጋር ወደ ቤቷ ተመለሰች። በተበጀላት ወጥመድ ውስጥ ትግባ አትግባ ገና የሚታወቅ ነገር የለም። እሷ ግን መጠመዱን እንኳን አታውቅም። ምዕራፍ 6 አንድ ወር ተኩል አለፈ። አስቻለው ከደረሰበት የመኪና አደጋ ጉዳት አገግሞ ዲላ ከተመለሰ 10 ቀን ሆኖታል። የወዳጆቹን የእንኳን አተረፈ የመልካም ምኞት መግለጫ ተቀብሎ ጨርሷል። ዲላ በገባ 3ኛ ቀን ላይ ከሔዋንም ጋር ተገናኝተው
የሰቀቀን እንባቸውን አፍስሰዋል። ያስቻለው የአጥንት ስብራትና በቆዳው ላይ ተከስተው የነበሩ ቁስለቶች ፈጥኖ ይሻሩ ቢሆንም በተለይ በቀኝ እግሩ ጣቶችና በግንባሩ አካባቢ የደረሰበት ጉዳት ጠባሳቸው ባለመጥፋቱ የሔዋንን አንጀት አላውሰውታል። በእጆቿ እየደባበሰቻቸው በመሳቀቅ ያወረደችው እንባ ከአስቻሉ አእምሮ ምንጊዜም አይጠፋም። እሱም ቢሆን ባለፈው ጊዜ ከሱ ጋር በማደሯ ምክንያት ተፈጥሮባት የነበረውን ችግር ሰምቶ ሁኔታው ክፉኛ አሳዝኖታል። ዛሬም ሊገናኙ ቀጠሮ ነበራቸው። በሚያዝያ ወር 2ኛ ሳምንት ላይ በዕለተ ሰኞ። አስቻለው በሐኪም ረፍት ላይ ስለሆነ ስራ አይገባም። ዕለቱ ደግሞ ለ12ኛ ክፍል መልቀቂያ ፈተና ወሳጆች የፈተና አሰራር ማብራሪያ የሚሰጥበት በመሆኑ ሔዋን ከማብራሪያው በኋላ ወደ ቤቱ ብቅ ብላ ልታየው ቃል ገብታለት ነበር። ነገር ግን ትናንትና ምሽት ላይ በሉና መርድ በአስቻለው ቤት ጫት እየቃሙ ሳሉ ታፈሱ ድንገት ብቅ ብላ አስቹ ብለው ነበር። ወይ ነገ ከሄዩ ጋር ልትገናኙ ቀጠሮ ነበራችሁ አይደል? አዎ፣ ቅድም መንገድ ላይ አግኝቻት ስላልተመቸኝ አልመጣምና እንዳትጠብቀኝ ብላለች በማለት መልእክት አድርሳለታለች። በዚህ መሰረት አስቻለው ዛሬ ስለ ቀጠሮ ማሰብ ትቶ ማርፈጃውን ሁሉ አልጋው ላይ ጋለል እንዳለ በሌሎች ጉዳዮች ዙሪያ ሐሳቡ ያውጠነጥን ጀመር። ከምንም በላይ አደረሳ ብሎ ያስቸገረው የደረሰበት የመኪና አደጋ ነው። በአደጋው የተጎዳ ሰውነቱን ቢያገግምም መንፈሱ ግን ክፉኛ ቆስሏል። ሀገርና ወገኑን በሙያው እያገለገለ በሰላም ሰርቶ በሰላም ውሎ ማደር ሲችል፣ ነገር ግን በእሱ አመለካከት ለምንም ነገር በማይበጁ ለክፋትና ለተንኮል ብቻ በተፈጠሩ እብሪተኞች አስተዳደራዊ ተጽዕኖ በመማረር አካባቢውን ለቆ ለመሄድ ለዝውውር ጥያቄ ሲጓዝ ያን የመሰለ አሰቃቂ አደጋ ደርሶበት ለጥቂት መትረፉ ትዝ ባለው ቁጥር ዝግንን ይለዋል። ሁልጊዜ ይቆጨዋል፣ ዘወትር ያበሳጨዋል። ሞቼስ ቢሆን ኑሮ እያለ ሲያስበው እልህና ንዴት እየተናነቀው መንፈሱ ጥርጥር ውስጡ ርርድብን እያለ ከንፈሩን እያስነከሰ ራሱን ያስወዘውዘዋል። ያስቻለው ችግር ይህ ብቻ አይደለም። ያለፈውን እንዳለፈ ቆጥሮ መጽናናት እንዳይችል እንኳን ሌላም አደጋ ከፊቱ እንደተደቀነበት ያወቀው ገና ሕክምናውን ጨርሶ ዲላ በገባ ማግስት ነበር። በመሰረቱ የዶክተር ደጀኔ አሜሪካ መግባት እርግጥ ሆኗል። በሱ እግር የተተካው የዲላ ሆስፒታል ሜዲካል ዳይሬክተር ደግሞ ከመልካቸው በስተቀር በአስተሳሰብ ከባርናባስ ወይሶ ጋር የአንድ ሳንቲም ሁለት ገጽታዎች ናቸው። እንዲያውም በመላ የሆስፒታሉ ሰራተኞች አፈራረጅ ከባርናባስ የባሰ ሀገር አጥፊ የተባለ ሰው ነው። ላስቻለውማ ጭራሽ ሰው የሚበላ የሰው አውሬ። አዲሱ ሹመኛ በሙያው ዶክተር ቢሆንም በባህሪው ግን ወትሮም ካድሬ የሚሸት ነበር። በሚናገርበት መድረክ ላይ ሁሉ የሚሰነዝረው ሐሳብና ሐሳቡን የሚገልጽባቸው ቃላት ስልጣን መለመኛ ይመስላሉ። አንዳንዴ ሊፈላሰፍም የሚቃጣው ነው። ነገር ግን ከባዶነቱ የተነሳ የጀመረውን አረፍተ ነገር እንኳን በግስ መዝጋት የማይችል ግብዝና ዘባራቂ አይነት ሰው ነው። ዛሬ ደግሞ ስልጣን አግኝቷል። ተናግሮ ማሳመን ባይችል ተናጋሪዎችን ዝም ጸጥ የሚያሰኝ በትር። አዎ ስልጣን በእብሪተኞች ጎራ በተሰለፉ ደንቆሮች እጅ በገባ ቁጥር የሩቅ ሐሳብ አስተዋዮችን አንገት የሚቀላ ሰይፍ። አስቻለው በዚህና በዚሁ ዙሪያ ሲያስብ ሲያሰላስል ቆይቶ የተሰማውን ንዴትና ቁጭት አእምሮ ሊሸከመው ከሚችለው በላይ ሲሆንበት ትንሽ የሚቀለው መሰለውና ከመኝታው ሊነሳ አንሶላና ብርድ ልብሱን ከላዩ ላይ አሽቀንጥሮ ጣለው።
ሱሪና ጫማውን እንዲሁም ሸሚዙን ለባበሰ። ጥርሶቹ ግን ከንፈሩን ንክስ እንዳደረጉ ናቸው። ጭንቅላቱን ደጋግሞ እየወዘወዘ ፊቱን ሊታጠብ ውሃ ይዞ ወደ በረንዳው ወጣ። ሰዓቱ ከ3 አለፍ ብሏል። አስቻሉ ታጥቦና በጥሮ ከጨረሰም በኋላ ወዴትም መሄድ አልፈለገም። የቁርስ ሰዓት አልፏል። ቀድሞም ነገር ሆዱም እህል አላሰኘውም። ወንበር ይዞ ከቤት ወጣና ጀርባውን ለፀሐይ ሰጥቶ ግቢው ውስጥ ቁጭ አለ። ጸጥ ረጭ ብሎ የዲላ ሕይወቱን ሲያሰላስለው በአንድ ወይም በሌላ መንገድ ምቾት እንደማይሰጠው ተሰማው። ቢሆንም ባይሆንም አንዲት ተስፋ ብቻ ታየችው። ዶክተር ደጀኔ በገባለት ቃል መሰረት የአዲስ አበባውን ባለስልጣን አነጋግሮለት ኑሯል። አስቻለው ከሆስፒታል እንደወጣ ወደ ጽሕፈት ቤቱ በመሄድ ያን ባለስልጣን አግኝቶታል። እሱም ዶክተር ደጀኔ በገለጸለት መሰረት ያስቻለውን ችግር እንደተረዳለትና ሊያዘዋውረው እንደሚችል ቃል ገብቶለታል። ግን ደግሞ ይህን ተስፋ የሚያጨልሙ ሁኔታዎች ካስቻለው አእምሮ ውስጥ ድቅን ይላሉ። ከአሁን በፊት ስለ ዝውውር ጉዳይ ከዶክተር ደጀኔ ጋር ሲነጋገር የት ቢኬድ ይሻላል ባለው ጊዜ ዶክተር ደጀኔ መሄጃው ላይ ገድ ይችላል፣ ችግሩ የተሻለ ሁኔታ ከማግኘቱ ላይ እንደሆነ እንጂ ብሎት ነበር። እንዲሁም ለዝውውር ጥያቄ ወደ አዲስ አበባ በሚሄድበት ጊዜ በመኪና ጉዞ ላይ ከሟቿ ከወይዘሮ አቦነሽ ኃይሌ ጋር ሲነጋገር ወይዘሮ አቦነሽም ለመሆኑ እነሱ የሌሉበት ሀገር አለ እንዴ ብለውት እንደነበር አስታወሰ። በዚሁ አጋጣሚ የወይዘሮ አቦነሽ ኃይሌና የጠይሟ ልጃገረድ ሞት ትዝ አለውና አሟሟታቸው አሳዝኖት በሐዘን ስሜት ከንፈሩን መጥጦ ራሱን ወዘወዘና ወደ እንዴቱና ብስጭቱ ተመለሰ። ቆይ ግን አለ ድንገት ጮክ ባለ ድምፅና በእልህ አነጋገር። ምናልባት ፀሐዩን በስቶበት ሊሆን ይችላል። ከተቀመጠበት ወንበር ላይ ፍንጥር ብሎ ተነሳ። አንገቱን ደፋ አድርጎ በዚያው በግቢው ውስጥ ጎርደድ እያለ ሰው በገዛ ሀገሩ በሰላም ሰርቶ በሰላም መኖር ላይ ይችል አለና መልስ የሚጠብቅ ይመስል ጸጥ ብሎ በመቆም አቀርቅሮ መሬት ያይ ጀመር። ብስጭቱ ጨመረና ቀድሞ ነገር ንዴት ስለምን? ብስጭት ስለምን? በምሬት የተነሳ የዝውውር ጥያቄ ለምን? ይህ ሁሉ ጣጣ የመጣው ሰዎች በሌላ ሰው ኑሮና ሕይወት ላይ ይወስኑ ዘንድ ገደብ የሌለው ስልጣን ስለተሰጣቸው አይደል? አለ በንዴት ስሜት እጆቹን ጥብቅ አድርጎ በመጨበጥ ሰውነቱንም በእልህ እያጠነከረ። ከዚሁ ጋር ተያያዘና ሰፊዋ ሀገር ኢትዮጵያ እንደ ኳስ ተድቦልቡላ አእምሮ ውስጥ ድንገት ዘው ብላ ገባች። በሐሳብ እንደሱ በበደልና በእንግልት ቁም ስቅላቸውን አጥተው የሚሰቃዩና የሚያለቅሱ ዜጎች አብረው ገቡበት። ገዢዎችና አጫፋሪዎቻቸውም አልቀሩ። ከነ ድንፋታቸው ከነ ጭካኔያቸውና ከነ ቅጥፈታቸው እየገቡ ታጨቁበት። በሆድና በሕሊና ጎራ ለሁለት የተከፈሉ የአንድ ሀገር ዜጎች በአእምሮ ውስጥ ገብተው እየተንጫጩ ተርመሰመሱበት። በዚህ አስጨናቂ ስሜት ውስጥ ሲገባ ከመንፈሱም በላይ የአካል ድካም ተሰማው። ወገቡ ተንቀጠቀጠ፣ መቆምም አቃተው። ያን ፀሐይ ላይ የነበረ ወንበር ወደ ጥላ ቦታ ወሰደና ቁጭ አለ። የሐሳብ ሸክሙን ያቀለለ መስሎት ኡፍ ብሎ በረጅሙ ተነፈሰ። አንቺ ኢትዮጵያ አለ ትንሽ ቆይቶ። ሀገሩን ሊወቅሳት ይሆን ሊያለቅስላት ገና ሐሳቡን አላዘጋጀም። ብቻ ከንፈሩን ልክስ አድርጎ ራሱን ወዘወዘ። ከትንሽ ቆይታ በኋላ ግን ከራሱ ጋር መነጋገሩን ቀጠለ። የሚያዳምጠው ቢኖር እስከ ውጭ ድረስ በሚሰማ ድምፅ አንቺ ሀገር፣ አንቺ ኢትዮጵያ እስከ መቼ ይሆን ጥቂቶቹ ሲፈነጩብሽ፣ ብዙሃኑ ሲያለቅሱብሽ፣ እብሪት እንደነገሰብሽ፣ ፍትህ እንደጎደለብሽ የምትኖሪው? ከቶ መቼ ይሆን ደም ያልተቃቡ መንግስትና ሕዝብ የሚኖሩብሽ?
እኮ እስከ መቼ ካለ በኋላ አሁንም ትንሽ ተንፈስ ብሎ በእርግጥ እብሪት ለማስተዋል፣ ተንኮል ለግልጽነት፣ ውሸትና ቅጥፈት ለሐቅና ለእውነት ቦታቸውን ለቀው የሰላምና የነጻነት አየር የሚተነፈስብሽ አገር ለመሆን ያበቃሽ ይሆን? በእርግጥ የእናትነት እቅፍሽ ለሁሉም ዜጎችሽ እኩል የሚሞቅበት ጊዜና ዘመን ይመጣ ይሆን? አለና ላነሳቸው ጥያቄዎች ሁሉ መልስ የሚጠብቅ ይመስል ዝም ጸጥ ፍዝዝ ትክዝ እንዳለ ለደቂቃዎች ያህል ቆየ። በሐሳቡ ግን ሌላ ነገር ያሰላስል ነበርና እንደገና መናገር ጀመረ። ደግሞ እኮ አያፍሩም አለ በመሳቅ አይነት በደረቁ ፈገግ እያለ። በዚህ ጊዜ ትዝ ያለው ገዢዎች ከመጋረጃ ጀርባ ያላቸውን ድብቅ አጀንዳ ይበልጥ ለመሸፈንና ያኮረፈ ሕዝብ ለመደለል ሲሉ በቁጥጥራቸው ስር ባደረጉት ሬዲዮና ቴሌቪዥን አዘውትረው የሚወሻክቱት ባዶ ተስፋ ነው። እናም ይህንኑ በራሱ ቃል ይናገረው ጀመር። ኢትዮጵያ አገራችን የ13 ወር ጸጋ ይሏታል። ደግሞ የመከራ ቀን ሲያረዝሙ አገራችን ኢትዮጵያ የሰው ዘር መገኛ ይሏታል። ነገር ግን ኑሮውን አጎሳቁለው፣ አስተሳሰቡን አዛብተው፣ አመለካከቱን አላሽቀው በሁሉም ነገር ከዓለም ሕዝብ ሁሉ ወደ ኋላ የቀረ ሕዝብ የሚኖርባትን ሀገር ለምለሟ ኢትዮጵያ ይሏታል። ድርቅና ረሃብ መለያዋ ሆኖ ዓለም በሚያውቀው መዝገብ ላይ በምሳሌነት ስሟ እንዲመዘገብ ያደረጓትን ያልታደለች ሀገር የነጻነት ተምሳሌት ይሏታል። ነገር ግን ላይናገር የታፈነ፣ ላይኑ የተጋረደ፣ ላይላወስ እግር ከውርች የታሰረ ሕዝብ የሚኖርባትን የሲኦል አምባ አለና ለአፍታ ያህል ጸጥ ብሎ ሐሳቡን ሲያዳምጥ ቆየና ድንገት ኤዲያ በማለት እጁን አወናጭፎ ከወንበሩ ብድግ አለ። ሁለት እጆቹን በሁለት የሱሪ ኪሶች ውስጥ ከቶ በዚያው አካባቢ አጎንብሶ ጎርደድ እያለ ላይኖሩብሽ የሚፈጠሩብሽ አገር አላሁንም። ሐሳቡ ሁሉ ከዚሁ ጉዳይ ሳይርቅ አንዳንዴ መሬት መሬት፣ ሌላ ጊዜ ሰማይ ሰማይ እያየ እንደገና ራመድ ጎርደድ ሲል ደቂቃዎችን አሳለፈ። አልፎ አልፎ በልቡ እያወራ ከንፈሮቹ ይንቀሳቀሳሉ። በዚህ ጊዜ ብሶቱን መግለጫ የሚሆኑ አንዳንድ ቃሎችና ሐረጎች ውስጥ ውስጡን ይንገዋልሉበት ጀመር። በልቡ አመላለሳቸው። እያደር ነፍስ እየዘሩ ይሄዱበት ጀመር። እሱም ስጋ ሊያለብሳቸው ፈለገ። አዎ በጽሑፍ ሊያስቀምጣቸው። ድንገት ከሐሳቡ እንደ መባነን አለና ፈጠን ቀልጠፍሎ ወንበሩን ይዞ ወደ ቤት ገባ። ጠረጴዛ ላይ ቁጭ አለና ብዕርና ወረቀት አዘጋጀ። መሞነጫጭር ጀመረ። በቅድሚያ የህሊናው ጭማቂ የሆኑ ቃላትና ሐረጎችን እንደመጡለት ወረቀት ላይ አሰፍራቸው። ቀጥሎ ደግሞ ማያያዣ ቃሎችን እያሰበ እነዚያንም ይጽፋቸው ጀመር። ስንኞችን ለመቋጠር ሞካከረ። በእርግጥም ሐሳቡን የሚገልጹ ስንኞች ተቋጠሩለት። በመጨረሻም የሐሳብ ቅደም ተከተላቸውን አስተካክሎ በግጥም መልክ አስቀመጣቸው። ከዚያም ለራሱ ያነባቸው ጀመር። ህሊና ታሰረ፣ ከወይን ወረደ፣ አእምሮን ተክቶ ሆድ እየፈረደ፣ ሲያለቅስ አገኘሁት ሕግ ተንሰቅስቆ፣ መክሰስም መፍረድም ለአንድ ሰው ተለቆ፣ ጊዜ በቅሎህን ጫን ገስግስ በፈረስ፣ እውነት ዳኛ ትሁን ተራዋይ ድረስ፣ ይህ ሌሊት ይንጋ እንያ ቀን መጥቶ፣ ሁሉም እንደ ሥራው እንዲበላ አንጉቶ፣ ዝምታ ወርቅ ነው ያለው ሰው ይሙት፣ አገር ይዞ ጠፍቷል ሁሉን ጸጥ አርጎት፣ እርጥብ ደረቅ በልተህ የጠገብክ መስሎሃል፣ ወገኔ ልንገርህ እውነት ተርበሃል፣ ምነዋ ሰው ሆዬ ሰው መሆንን ተውከው፣ ቁንጫ ትኋኑ ሲበላ ዝም አልከው፣ መኖር ስቃይ ሲሆን መከራ ጎራ አክሎ፣ ሞትም ጀግንነት ነው እምቢ አልኖርም ብሎ። አስቻለው የራሱ ስንኞች ለራሱ ደስ አሉት።
እንዲሁም አንዳንዶቹ ቃሎችና ሐረጎች ልክ እንደሱ ሲያለቅሱ ተሰሙት። ሌሎቹ ደግሞ ሲጣሩ፣ ለዚያውም ከፍ ባለ ድምፅ። ስንኞቹ የራሱ ናቸውና እሱኑ ሸተቱት። ለካ አለ አስቻሉ አሁንም ለራሱ በመናገር ሰው ብዕርና ወረቀት የሚያነሳው ወዶ አይደለም። የሐሳብ ጭቃት አእምሮውን ሲወጥረው ቀንስ አድርጎ ለመተንፈስ ነው። አሊያም ሐሳብ በገዛ ኃይሉ ሞልቶ ሲፈስበት ሐሳቡ ሳይባክን ሽክፍ ክርክም አድርጎ ለማስቀመጥ ሲፈልግ ነው አለና ምናልባት በዚሁ አጋጣሚ የደራሲ ሕይወት በትንሹም ቢሆን ገብቶት ሊሆን ይችላል። የደራሲ ኑሮና ሕይወት እንዴት ነው? ሁልጊዜ መጨነቅ፣ ሁልጊዜ መጠበብ፣ ይገርማል እያለ ራሱን ደጋግሞ ወዘወዘ። ሰዓቱ ወደ 6 ሰዓት ተጠጋ። ያስቻለው አንጀት እህል ማለት ጀመረ። ምሳ ትዝ አለው። በእርግጥ መንፈሱንም ማሳረፍ ፈለገ። ያችን ግጥም የጻፈበትን ወረቀት በስነ ስርዓት አስቀመጠና ከወንበሩ ላይ ብድግ ብሎ ጃኬቱን ደረበ። ቤቱን ቆላልፎ ቀጥታ ወደ ዋርካው ምግብ ቤት አመራ። ወትሮም ቢሆን አስቻለውና ጓደኞቹ ለምሳ አይጠባበቁም። እንደየስራቸው ባህሪ የሥራ መግቢያና መውጫ ሰዓታቸው ስለሚለያይ ሁሉም በየደረሱበት ሰዓትና ደስ ባላቸው ምግብ ቤት ነው የሚበሉት። አስቻለውም ማንንም ሳይጠብቅ ቁርሱንና ምሳውን በአንዴ በላ። ቀዝቀዝ ያለ ውሃ ጠጥቶ ቡና ሲጨምርበት መንፈሱም ተረጋጋ። በዚያው ምግብ ቤት ውስጥ ትንሽ ለመቆየት ፈልጎ ነበር። ነገር ግን በተለይ ዛሬ ማርፈጃውን እንደ ዱቄት ሲፈጨው ከነበረው ሐሳብ ጋር የማይጣጣም ሁኔታዎች ተከሰቱበት። በርካታ ሐሳብ የለሽ የሆኑ ወጣቶችና ጎልማሶች በሆነ ባልሆነ ወሬ ሲያዋክቡት ለስሜቱ አልመቻለው። አንዳንዶቹ ይቦርቃሉ፣ በሳቅ ይንከተከታሉ፣ በቀን በጠራራ ከሴት ጋር ይላፋሉ፣ ይዳራሉ። በዚያ ላይ ንፋሱ፣ አቧራው፣ የሻይ ማሽን ሿሿታ፣ የራዲዮ፣ የቴፕ ወዘተ ጫጫታ፣ ብቻ ሁሉም ነገር